ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እንዴት ናችሁ ተማሪዎች? ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 5 ሪፕሬዘንት የሚያደርገው ቬክተርስ ይሆናል። ዋናው ቶፒካችን ቬክተርስ ነው። ያው እንደተለመደው ቬክተርስን በተለያየ ሰብ ቶፒኮች በመከፋፈል ነው እንግዲህ ትምህርቱ እየሰጠን ያለ ነው። ስለዚህ በዛሬው በሌሰን 15 የምናየው ክሮስ ፕሮዳክት ይሆናል ማለት ነው። ባለፈው በሌሰን 14 ክሮስ ፕሮዳክት ነው። ስለዚህ ይሄን ክሮስ ፕሮዳክት ለማስታወስ ያህል ይሄ the magnitude of u cross v ማለት the magnitude of u times the magnitude of v sin theta where theta is in between 0 and pi inclusive ማለት ነው። ይሄንን ዛሬ በደንብ የምንሰራበት ይሆናል ማለት ነው። ይሄ ነው ዛሬ በደንብ በክሮስ ፕሮዳክት የምንጠቀመው። ስለዚህ the magnitude of the cross product of u and v is equal to the magnitude of u times the magnitude of v times sin theta ይሆናል። ቴታ በማን መካከል መሆን አለበት? በዜሮ እና በፓይ መካከል መሆን አለበት ማለት ነው። ዜሮንም ኢንክሉሲቭ ያደርጋል፣ ፓይንም ይጨምራል ማለት ነው። ስለዚህ the cross product መጀመሪያ ግን የምንሰራው ክሮስ ፕሮዳክቱን ነው። ምክንያቱም ማግኒቲዩድ ከመግባታችን በፊት ማንን መስራት አለብን? ክሮስ ፕሮዳክት መስራት አለብን። ክሮስ ፕሮዳክቱ the cross product of u and v is equal to ያው በዲተርሚናንት ነው የምንሰራው ijk u1 i plus u2j plus u3k ማለት ነው። እሱን ወደዚህ ስንመጣ ሲመጣ ነው ይሄኛው v1 v2 v3 ብለን ይሄንን በዲተርሚናንት እንሰራዋለን። ያ በዲተርሚናንት የሰራ ነው ምን እናገኛለን? ክሮስ ፕሮዳክቱን እናገኛለን። ክሮስ ፕሮዳክቱን ካገኘን በኋላ በማግኒቲዩድ እንጠቀማለን ማለት ነው። ስለዚህ አሁን ቬክተር is completely determined by its magnitude and direction ምክንያቱም ቬክተር ኳንቲ is a quantity which has magnitude and direction መሆኑን ለማሳየት ነው። ቬክተር ምን ጊዜም ቢሆን ሪፕሬዘንት የሚያደርገው ምን ሊኖረው ይገባል? ማግኒቲዩድ እና ዳይሬክሽን። ይሄው ዘ ክሮስ ፕሮዳክቱ ይሄ ማን ይሰጠናል? ማግኒቲዩድ እና ሳይን ቴታ። ስለዚህ ክሮስ ፕሮዳክት ምንድነው ማለት ነው? ቬክተር ኳንቲቲ ነው ማለት ነው። ክሮስ ፕሮዳክት ቬክተር ኳንቲቲ ይሆናል ማለት ነው። በዚህ መሰረት ቲዮረም አለ። ቲዮረሙን ስቴት ካደረግን በኋላ ጥያቄዎችን እየሰራን እንሄዳለን ማለት ነው። ዋናው ዛሬ ይሄ ማግኒቲዩዱን እንዴት መፈለግ እንጂ ይሄ ማግኒቲዩድ ማለት ኤሪያ መፈለግ ማለት ነው። ይሄ ማግኒቲዩድ ማለት ምን መፈለግ ማለት ነው? ኤሪያ መፈለግ ማለት ነው። ቴረሙን ካየን በኋላ ቴረሙን ስቴት አድርገን ቀጥታ ወደ ኤግዛምፕል እንሄዳለን ወይም ኤግዛምፕል እንሰራለን ማለት ነው። ኦኬ ቴረም 57 ቀጥታ የተወሰደው ከቴክስት ቡካችሁ ነው። ከቴክስት ቡክ ነው የተወሰደው ይሄ ቀጥታ the cross product of u and v is perpendicular orthogonal perpendicular ማለት ኦርቶጎናል ማለት ነው። ያ ማለት perpendicular ማለት በቬክተር u እና በቬክተር v መካከል 90 ዲግሪ ፎርም ያደርጋል ነው to both u and v if u and v are represented by director line segment ይሄው director line segment ምንለው ቬክተር u ይሄንን ያሳያል። ቬክተር u ይሄ ነው። ቬክተር v ደግሞ ይሄ ነው። በመካከላቸው ምን አለ ማለት ነው? ቴታ አንግል ፎርም ተደርጓል ማለት ነው። ይሄ ቴታ። ስለዚህ አሁን ይሄ u ማን ነው ማለት ነው? ቀጥታ ይሄ ቬክተር ነው። ይሄ ቬክተር ስታንዳርድ ፖዚሽን ኢኒሻሉ አት ዘ ኦሪጂንም ሊሆን ይችላል። ኤኒዌይ እዚህ ላይ ቬክተር ዩ ይሄ ነው ተሰጠን፣ ቬክተር ቪ ደግሞ ይሄ ተሰጥቶናል ማለት ነው። ስለዚህ ሴግመንት ዘ ሴም ኢኒሻል ፖይንት ያለው ኢኒሻል ፖይንታቸው ከዚህ መሆኑን ነው የሚያሳየው። ዜን ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ፖይንት ዳይሬክተር ፐርፔንዲኩላር ዘ ፕሌን ስሩ ዩ ኤንድ ቪ ነው። ኢት ኢዝ ማግኒቲዩድ የዚህ ማግኒቲዩድን ስንፈልግ ዲተርማይን ባይ ዘ ኤሪያ ኦፍ ዘ ፓራሎግራም። አያችሁ ዘ ኤሪያ ኦፍ ዘ ፓራሎግራም ማለት አሁን አያችሁ ዘ ኤሪያ ኦፍ ዘ ፓራሎግራም ማለት ምን ይሆናል ማለት ነው? ዘ ማግኒቲዩድ ኦፍ ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ማለት ነው። ይሄ ነው ትልቁ እንግዲህ አሁን ኤሪያ ኦፍ ፓራሎግራም ቬክተር ዩ ያለ ቬክተር ቪ ያለ አሁን ዘ ሴም ኢኒሻል ፖይንታቸው እቺ ማለት ነው። እዚህ ላይ ኢኒሻል ፖይንታቸው ይሄ ነው ማለት ነው። ኢኒሻል ፖይንታችን ስለዚህ ኢኒሻል ፖይንታችን እሱ ከሆነ ኢኒሻል ፖይንቱ ይሄ ነው። እቺ ኢኒሻል ፖይንታችን ነው። ቬክተር ቪ ደግሞ ይሄ ነው። በቬክተር ዩ እና በቬክተር ቪ መካከል ቴታ አለ። ፓራሎግራም ነው ያለበት ለዚህ ፓራራል ቱ ይሄ ይመጣል። የዚህኛው ፓራራል የዚህ ፓራራል ደግሞ ይሄ ይሆናል። ይሄና ይሄ ዘሴም ምን አላቸው? ማግኒቲዩዳቸው ዘሴም ነው፣ ግን ኦፖዚት ዳይሬክሽን ነው። ይሄና ይሄ ኦፖዚት የዚህኛው ኦፖዚት ዳይሬክሽን ይሄ ነው። ስለዚህ ይሄና ይሄ ኮንግረንት ናቸው። ማግኒቲዩዳቸው ዘሴም ነው። ማግኒቲዩዳቸው ዘሴም ነው፣ ኢኳል ነው ማለት ነው። ማግኒቲዩዳቸው እዚህ ላይ ያለው ይሄና ይሄ ደግሞ ኮንግረንት ናቸው።
አሁን ማግኒቱዳቸው ዘሴም ነው ግን ኦፖዚት ዳይሬክሽን ነው ያላቸው። ስለዚህ ፓራሎግራም ሎው ኮንስትራክት አደረግን ማለት ነው። ስለዚህ ዘ ኤሪያ ኦፍ ዘ ፓራሎግራም ማለት ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ዘ ቱ ቬክተር ማለት ነው። አያችሁት? ይሄ ማለት ኤ ኢዝ ኢኳል ቱ ኤሪያ ማለት ነው። ዘ ኤሪያ ኦፍ ዘ ፓራሎግራም ኢኳል ቱ ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ማለት ነው። ይሄ ማለት ደግሞ ተመልከቱ ዘ ማግኒቱድ ኦፍ ዩ ታይምስ ዘ ማግኒቱድ ኦፍ ቪ ታይምስ ሳይን ቴታ ይሆናል ማለት ነው። አያችሁት? አሁን ኤሪያ እንግዲህ ስንፈልግ ዘ ኤሪያ ኦፍ ፓራሎግራም ይሄ ነው። ኤሪያ ኦፍ ትራያንግል ከሆነ ደግሞ ሃፍ ኦፍ ዘ ፕሮዳክት እንላለን ማለት ነው። አሁን ዋናው እዚህ ፓርት ላይ ይሄ ነው። ዘ ኤሪያ ኦፍ ዘ ፓራሎግራም ኢዝ ኢኳል ቱ ዘ ማግኒቱድ ኦፍ ዘ ፕሮዳክት ኦፍ ዘ ቱ ቬክተር። ቬክተራችን ማንና ዩና ቪ ነው። ይሄ ማለት ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ኢዝ ኢኳል ቱ ዘ ማግኒቱድ ኦፍ ዩ ታይምስ ዘ ማግኒቱድ ኦፍ ቪ ታይምስ ሳይን ቴታ። ቴታ ግን ምን ይሆናል? ቴታ ኢዝ ኢን ቢትዊን 0 ኤንድ ፓይ ይሆናል ማለት ነው። ቴታ በማንና በማን መካከል መሆን አለበት? በዜሮ እና በፓይ። ዜሮንና ፓይንም ኢንክሉሲቭ ያደርጋል ማለት ነው፣ ወይም ይጨምራል ማለት ነው። ስለዚህ ኤሪያ ስንሰራ በዚህ መሰረት ይሆናል ማለት ነው። ኦኬ እንግዲህ እዚህ አሁን ከላይ ያስረዳኋችሁ ቴረም 5.8 በቃ ምንድን ነው የሚለው ኢፍ ቴታ ኢዝ አንግል ቢትዊን ዩ ኤንድ ቪ። ቴታ ማለት ያ አንግላችን በማንና በማን በቬክተር ዩና በቬክተር ቪ ማለት ነው። ኢኒሻሉ ዘሴም ምክንያቱም አንግል የሚፈጠረው በምንድን ነው ማለት ነው? ዘሴም ኢኒሻል ፖይንት ሲኖራቸው ነው ቬክተሮች። ዌር 0 ኢዝ ሌስ ዛን ኦር ኢኳል ቱ ቴታ ሌስ ዛን ፓይ ይላል። ቴታ በዜሮና በፓይ መካከል መሆን አለበት ማለት ነው። ያ ማለት ከዜሮ ይጨምራል ፓይንም ይጨምራል። ዜን ዘ ማግኒቱድ ኦፍ አያችሁት? ዘ ማግኒቱድ ኦፍ ዩ ክሮስ ቪ ማለት ደግሞ ዘ ማግኒቱድ ኦፍ ዩ ክሮስ ቪ ማለት ዘ ማግኒቱድ ኦፍ ዩ ታይምስ ዘ ማግኒቱድ ኦፍ ቪ ታይምስ ሳይን ቴታ ነው። አሁን እዚህ ይሄንን ነው በደንብ በአፕላይ ማድረግ ያለብን ማለት ነው። አሁን ኤሪያ ማለት ተመልከቱት። አሁን ዋናው ይችና ኤሪያ ኢዝ ኢኳል ቱ ምን ብለናል? ዘ ማግኒቱድ ኦፍ ዩ ክሮስ ቪ ነው ብለናል። ይሄ ማለት ደግሞ በተዘዋዋሪ ዘ ማግኒቱድ ኦፍ ዩ ታይምስ ዘ ማግኒቱድ ኦፍ ቪ ታይምስ ምን ይሆናል? ሳይን ቴታ። ይሄ በደንብ ሊታወቅ የሚገባ ይሆናል ማለት ነው። ቴታ ግን 0 ሌስ ዛን ኦር ኢኳል ቱ ቴታ ሌስ ዛን ኦር ኢኳል ቱ ፓይ መሆን አለበት ማለት ነው። ስለዚህ አሁን ቴረማችን የሚለን ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ ኢዝ ኢኳል ቱ ዘ ማግኒቱድ ኦፍ ዩ ታይምስ ዘ ማግኒቱድ ኦፍ ቪ ታይምስ ሳይን ቴታ ነው። ስለዚህ ይህንን ማለት ነው። ኤሪያ ስንፈልግ ደግሞ ዘ ኤሪያ ኦፍ ትራያንግል ሊሆን ይችላል፣ ዘ ኤሪያ ኦፍ ፓራሎግራም፣ ዘ ኤሪያ ኦፍ ሬክታንግል የፈለግነውን ኤሪያ ስንጠቀም ይህንን ክሮስ ፕሮዳክታችንን መስራታችንን ግድ ይለናል ማለት ነው። ከዛ ክሮስ ፕሮዳክቱን ከሰራን በኋላ ማግኒቱድ ተጠቅመን በሳይን ቴታ፣ ምክንያቱም ምንጊዜም ምን ብለናል ማለት ነው? ቬክተር ኢዝ ዲተርማይንድ ባይ ማግኒቱድ ኤንድ ዳይሬክሽን ምክንያት ብለናል። ስለዚህ በሱ መሰረት እንሰራለን ማለት ነው። ስለዚህ ኤሪያ ኢዝ ኢኳል ቱ ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ዩ ኤንድ ቪ። ይሄ ማለት ማግኒቱድ ኦፍ ዩ ታይምስ ማግኒቱድ ኦፍ ቪ ታይምስ ሳይን ቴታ ይሆናል። ስለዚህ ኤ ማለት ማን ነው ማለት ነው? ኤሪያ ኦፍ ፓራሌሎግራም ነው ማለት ነው። ስለዚህ በዚህ ፎርሙላ መሰረት የተለያዩ ጥያቄዎችን እንሰራለን። ኤግዛምፕል 1 ፋይንድ ዘ ኤሪያ ኦፍ ዘ ፓራሌሎግራም ዲፋይንድ ባይ ዘ ቬክተር ዩ ኢዝ ኢኳል ቱ አይ ፕላስ ጄ ኤንድ ቬክተር ቪ ኢዝ ኢኳል ቱ አይ ፕላስ 3 ጄ ይለናል። ስለዚህ የዚህን ኤሪያ ፈልግ ሶሉሽን እንልና area of the parallelogram is equal to the magnitude of the cross product of u and v ነው። ስለዚህ አሁን u ተሰጥቶናል to i plus j and v ደግሞ i plus 3j ተሰጥቶናል። ስለዚህ አሁን የዚህን ምን ፈልጋለሁ? ክሮስ ፕሮዳክት። እዚህ ላይ በቀጥታ u ማለት በስንጽፈው ያ ማለት 2i plus j ፕላስ 0k እንደማለት ነው። ይሄ ማለት በቀጥታ በኦርደር ፔር ስንጽፈው 2 1 0 ይሆናል። ኤንድ በተመሳሳይ ቬክተር ቪ ማለት ደግሞ i ፕላስ 3j ፕላስ 0 ታይምስ k ማለት ነው። 3 ዳይሜንሽን ላይ ይሄ ማለት 1 ኮፊሸንታቸውን 3 እና 0 እንወስዳለን። ስለዚህ አሁን u ክሮስ v ማለት u ክሮስ ዘ ክሮስ ፕሮዳክት ኦፍ u ኤንድ v ማለት ምን እናደርጋለን? ሲምፕሊ i j እና ኬ እናደርጋለን። ስለዛ ኮፊሸንታቸውን እንወስዳለን 2 1 0 እና ሌላው 1 3
0 ይሆናል ማለት ነው። የዚህን ዲተርሚናንት መፈለግ ነው። የዚህን ዲተርሚናንት ስንፈልግ በቀጥታ የመጀመሪያ ይሄንን ካንስል እናደርግና ማን ይሆናል ማለት ነው 1 ታይምስ 0 0 ማይነስ 0 ታይምስ 3 ምን ይሆናል 0 ይሆናል። ስለዚህ 0 ታይምስ አይ ምን ይሆናል 0 አይ ይሆናል ማለት ነው 0 አይ። የሚቀጥለው ደግሞ ማይነስ እንልና ይሄንን ካንስል አድርገን ይሄን ካንስል ስናደርግ 2 ሲባዛ በ0 0 ነው። 0 ሲባዛ በ1 0 ነው። ከ0 ላይ 0 ስንቀንስ 0 ጄ ይሆናል ማለት ነው። የመጨረሻው ደግሞ ይሄንን ነው ካንስል የምናደርገው። ይሄንና ይሄን ካንስል ስናደርግ 2 ሲባዛ በ3 ምን ይሆናል ፕላስ 6 2 ሲባዛ በ3 6 ነው። 1 ሲባዛ በ1 ሲቀነስ 1 ታይምስ ኬ ይሆናል ማለት ነው። ይሄ ማለት 0 አይ ማይነስ 0 ጄ ፕላስ 6 ማይነስ 1 ኬ ይሆናል። 6 ማይነስ 1 5 ነው 5 ኬ ሆነ። ይሄን በኮኦርዲኔት ስናስቀምጠው 0 0 5 ይሆናል ማለት ነው። ስለዚህ አሁን the area of the parallelogram ማለት ደግሞ the magnitude of the cross product of the two vector ማለት ነው። ይሄ ማለት the magnitude of ዩ ክሮስ ቪ ማለት ስኩዌር ሩት ኦፍ ኤክስ ስኩዌር ፕላስ ዋይ ስኩዌር ዜድ ስኩዌር ነው። የኤክስ ዋጋ 0 ነው። 0 ስኩዌር ማለት 0 ይሆናል። አሁንም ዋይ 0 ነው። 0 ስኩዌር 0 ነው። ዜድ 5 ነው። 5 ዜድ ስኩዌር ማለት 5 ስኩዌር ማለት ነው 25 0 ፕላስ 0 ፕላስ 25 ማለት ስኩዌር ሩት ኦፍ 25 ነው። ስኩዌር ሩት ኦፍ 25 5 ነው። ስለዚህ the area of the parallelogram is equal to 5 ስኩዌር ዩኒት ይሆናል ማለት ነው። ኦኬ ሁለተኛ ጥያቄ find the area of the triangle። አሁን ደግሞ the area of the triangle ነው with vertices -1 2 4 -1 and 8 7 እነዚህን ተሰጥቶናል። ስለዚህ የዚህን ኤሪያ ፈልግ ነው የሚለን። አሁን ይሄንን ኤሪያ ለመፈለግ ምን ማድረግ አለብን? ይሄንን ቨርቲስስ ስያሜ መስጠት አለብን። ሌት ኢት ቢ ፖይንት ኤ -1 2 እና ፖይንት ቢ 4 -1 ኤንድ ፖይንት ሲ 8 7 ብለን እንሰይማለን። አሁን ሌት ዘ ቨርቲስ ኦፍ ዘ ትራያንግል ቢ A with coordinate -1 and 2 point B with coordinate 4 and -1 and point C with coordinate 8 and 7 ይሄንን ካስፈለገ ፕሎት ማድረግ ይቻላል፣ ግን ፕሎት ሳናደርግም መስራት ስለምንችል ስለዚህ አሁን ቬክተር AB ካል ምን ይሆናል? ኢኒሻል ፖይንቱ ፖይንት A ነው። ተርሚናል ፖይንቱ ደግሞ ማን ይሆናል ማለት ነው? B ይሆናል። ስለዚህ ቬክተር AB በኮኦርዲኔት ስንጽፈው ከተርሚናሉ ላይ ማንን ነው የምንሰራው? ኢኒሻሉ ነው። 4 ማይነስ ኦፍ ማይነስ 1 4 ማይነስ ኦፍ 4 ማይነስ ኦፍ ማይነስ 1 እና -1 ማይነስ 2 ይሆናል። ይሄ ማለት 4 ማይነስ ኦፍ ማይነስ 1 ማለት 4 ፕላስ 1 ነው 5 ይሆናል ማለት ነው። -1 ማይነስ 2 ማለት ደግሞ ማይነስ 3። ስለዚህ ቬክተራችን ይሄ ወደ ፖዚሽን ቬክተር ማለት ነው። ስለዚህ እንደገና AB ካለ ደግሞ ኤሲን እንወሰደው። ኤሲን ማለት አሁንም ኤሲ መነሻችን ማን ሆነ ማለት ነው? ኤሲ ካል ተርሚናላችን ዘሴም ኢኒሻል ፖይንት ፈጠርንለት ማለት ነው። ስለዚህ ኤሲ ካል ምን ይሆናል ማለት ነው? ከኢኒሻሉ ኤ ነው፣ ተርሚናሉ ሲ ነው። ስለዚህ ከ8 ሲቀነስ 1 8 ማይነስ ኦፍ ማይነስ 1 8 ማይነስ ኦፍ ማይነስ 1 ይሆናል። ሌላው ደግሞ ማን ይሆናል ማለት ነው? 7 ማይነስ 2 7 ማይነስ 2 ይሆናል ማለት ነው። ይሄ በኮር ስለዚህ 8 ማይነስ ኦፍ ማይነስ 1 ምን ይሆናል? 9 ይሆናል። 7 ማይነስ 2 ደግሞ ስንት ይሆናል? 5 ይሆናል ማለት ነው። አሁን አያችሁት እዚህ ላይ ስንደርስ አሁን ኤቢ እና ኤሲ ከተወጠረ ኤሪያውን ማግኘት ቀላል ይሆናል ማለት ነው። ስለዚህ ዘ ኤሪያ ኦፍ ዘ ትራያንግል ኤሪያ ኦፍ ዘ ትራያንግል ምን ይሆናል? ኤሪያ ኦፍ ዘ ትራያንግል ማለት ሃፍ ኦፍ ዘ ማግኒቱድ ኦፍ ዘ ክሮስ ፕሮዳክት ኦፍ ዘ ቱ ቬክተር ኤቢ ክሮስ ማንን እናደርጋለን? ኤሲን እናደርጋለን ማለት ነው። አያችሁት? ይሄ ነው። ስለዚህ አሁን ኤቢ ክሮስ ኤሲ ማለት ምን አደረግን? ይሄንን ከዚህ በኋላ በምን መጻፍ እንችላለን? በኮኦርዲኔት ፕሌስ መጻፍ እንችላለን። ይሄ ማለት 5i ማይነስ 3j ፕላስ 0 ታይምስ ኬ ማለት ነው። ይሄ ማለትም በተመሳሳይ 9i ፕላስ 5j ፕላስ 0 ታይምስ ኬ ማለት ነው። መጀመሪያ ማንን መፈለግ አለብን? ቬክተር ኤቢ ክሮስ ቬክተር ኤቢ ክሮስ ቬክተር ኤሲን መፈለግ ይኖርብናል። ይሄንን በዲተርሚናንት ነው
አይ ጄ እና ኬ እንላለን። የአይ ማን ናቸው? 5 ማይነስ 3 እና 0 ይሆናል። ኤሲ ደግሞ የኤሲ ኮኦርዲኔታችን 9 5 እና 0 ናቸው። ስለዚህ ይህን ስንሰራ ቀጥታ እዚህ ላይ ተመልከቱት። ይህን እንደዚህ ክሮስ ስናደርገው ኔጌቲቭ 3 ታይምስ 0 0 ይሆናል። 0 ታይምስ 5ም 0 ነው። 0 ታይምስ አይ ማለት 0 ነው እንተዋለን። ይሄ ማለት 0 አይ ማለት ነው። ቀጥለን ደግሞ ይሄንና ይሄንን ካንስል ስናደርገው 5 ታይምስ 0 0 ነው። 0 ማይነስ 9ም 0 ነው። ከ0 ላይ 0 ስንቀንስ 0 ማይነስ 0 ጄ ይሆናል። ፕላስ አሁን እዚህ ላይ ይሄንንና ይሄንን ስንሰራው ደግሞ 5 ሲባዛ በ5 25 ማይነስ ምን ይሆናል? ኔጌቲቭ 3 ታይምስ 9 ኔጌቲቭ 3 ታይምስ 9 ማለት ምን ይሆናል ማለት ነው? 25 አያችሁ 25 ማይነስ ኦፍ ማይነስ 27 ታይምስ ኬ። ስለዚህ አሁን 27 ማይነስ ኦፍ ማይነስ 27 ኬ ይሆናል። ይሄ ማለት 0 አይ ማለት 0 ነው። 0 ጄ ማለት 0 ነው። 25 ኔጌቲቭ በኔጌቲቭ ፖዚቲቭ ይሆንና 25 እና 27 ስንት ይሆናል? 52 ኬ ይሆናል ማለት ነው። ስለዚህ ምን ይሆናል? 52 ኬ ይሆናል። ያ ማለት 0 አይ ፕላስ 0 ጄ ፕላስ 52 ኬ ማለት ነው። ኤክስ 0 ነው፣ ዋይ 0 ነው፣ ዜድ ደግሞ 52 ይሆናል። ስለዚህ the magnitude of vector AB and vector AC ምንድን ነው የሚሆነው? ስኩዌር ሩት ኦፍ 0 ስኩዌር ፕላስ 0 ስኩዌር ፕላስ 52 ስኩዌር ይሆናል። ይሄ ማለት 0 ስኩዌር ሩት ኦፍ 52 ይመጣል። እዚህ ኳልቱ 52 ይመጣል ማለት ነው። ስኩዌር ሩት ኦፍ 52 ስኩዌር ማለት 52 ይመጣል ማለት ነው። ስለዚህ አሁን ክሮስ ፕሮዳክታቸው ይሄ ነው የሆነው። ክሮስ ፕሮዳክታቸው ይሄ ከሆነ the area of the triangle ማለት the area is equal to 1/2 times the magnitude of the cross product of AB and AC ነው። ይሄ ማለት ቀጥታ is equal to 1/2 ታይምስ 52 ይሆናል። ይሄ ማለት ስኩዌር ዩኒት ይሆናል። በሁለት 26 ነው። the area of the triangle is ምን ይመጣል ማለት ነው? 52ን ለ2 ስናካፍለው 26 ስኩዌር ዩኒት ይሆናል ማለት ነው። ስለዚህ ኤሪያ ኦፍ ትራያንግል ስንት አገኘን? 26 አገኘን ማለት ነው። ስለዚህ ምንጊዜም ኤሪያ በምንወስድበት ጊዜ ይሄንን ነው የምንወስደው ማለት ነው። እዚህ ላይ ምንድን ነው የምናደርገው መሰላችሁ? ፕሎት ማድረግ ይቻላል። ፕሎት ካደረጋችሁ በኋላ በቀጥታ ከአንዱ ቨርቲስስ ተነስታችሁ ኢኒሻሉን ኤ ካደረኩ ከኤ ወደ ቢ እና ከኤ ወዴት ነው የሚሄደው? ወደ ሲ ነው ማለት ነው። ኢኒሻሉን ቢ ካደረኩ ደግሞ ምን ይሆናል? ከቢ ወደ ኤ እና ከቢ ወደ ሲ እንደዚህ እያደረግን ብንሰራው ተመሳሳይ ነው። ስለዚህ area of the triangle is equal to 26 ስኩዌር ዩኒት። ኢኒሻል ፖይንት ከሶስቱ ስንት ቨርቲስስ አለው? ሶስት ትራያንግል ስንት ቨርቲስስ አለው? 3 ቨርቲስስ አለው ኤ ቢ ሲ። ስለዚህ ከኤ ኢኒሻሉን ኤ ካደረኩ ኤቢ እና ኤሲ ሁለት ቬክተር ስለሆነ የሚወስደው ኤቢ እና ኤሲን ወስዳለሁ ማለት ነው። ለምሳሌ እቺ ኤ ቢሆን እዚህ ላይ ኤ ቢሆን ይሄ ቢ ቢሆን ይሄኛውን ኤ ካልኩ ይሄኛውን ሲ ብናደርገው ማለት ነው። ይሄ ቢሆን ቬክተሩ ኤቢ ይሄ ቢሆን ኤሲ ደግሞ ይሄ ሆነ ማለት ነው። ስለዚህ ይሄኛው ቬክተር ኤቢ ቬክተር ኤሲ። ቢን ካደረኩ ደግሞ ኢኒሻሉ ይሄ ከሆነ ቢኤ እና ቢሲ ይሆናል። ሲ ካደረኩ ሲኤ እና ሲቢ ይሆናል ማለት ነው። ስለዚህ በዚህ መሰረት እየሰራችሁ ትሄዳላችሁ። አሁን መነሻው ግን ቨርቲሳችን ከአንድ ፖይንት ኢኒሻል ፖይንት አንድ መውሰድ ግዴታችን ይሆናል ማለት ነው። ኦኬ ኩዌሽን ነምበር 3 find the area of the parallelogram defined by the vector u is equal to 2i plus 3j plus k ነው። ቬክተር u is equal to 2i plus 3j plus k ማለት ነው። ይሄንን በቀጥታ ምን ማለት ነው? is equal to ብለን ከፈለግን በምን እንጽፈዋለን? በኮኦርዲኔት ፎርም 2 3 1 ማለት ነው። እንደገና የተሰጠን ቬክተር v is equal to 4i plus j plus 2k ነው። ይሄን በኮኦርዲኔት ፎርም ስንጽፈው 4 1 2 ይሆናል ማለት ነው። ይሄ ኮኦርዲኔት ፎርማቱ ነው የተሰጠን። ይሄኛው ነው ስታንዳርድ ዩኒት ቬክተርሱ ነው የተሰጠን። እኛ ግን በከፈለግን በኮኦርዲኔት መስጠት እንችላለን ማለት ነው። ስለዚህ ሶሉሽን ካልን በኋላ the area of the parallelogram ማለት the magnitude of the cross product of u and v ማለት ነው። ስለዚህ መጀመሪያ ማንን መስራት ያስፈልጋል? the cross product of u and v። ይሄ ማለት በዲተርሚናንት ነው የሚቀለን i j k እንልና 2 3 1 የመጀመሪያው ቬክተር 2 3 1 ይሆናል በኮኦርዲኔት ፕሌስ። ይሄ ማለት የኤክስ ዋጋ 2 ነው፣ የዋይ ዋጋ 3 ነው፣ የዜድ ዋጋ 1 ነው ማለት ነው። የኤክስ ዋጋ 4 የዋይ ዋጋ 1 የዜድ ዋጋ 2 ይሆናል። አሁን የዚህን ዲተርሚናንት ነው የምንሰራው።
this is equal to ይሄን ዲተርሚናንት ስንሰራ ተመልከቱት የመጀመሪያው ይሄንን ከለመንና ይሄንን ሮ ካንስል እናደርግና 2 by 2 ማትሪክስ ይሆናል 3 ሲባዛ በ2 ስንት ይሆናል 6 ሲቀነስ 1 ሲባዛ በ1 1 ታይምስ ማን አይ ይሆናል ማለት ነው ማይነስ እንልና ጄ ላይ ማይነስ ነው ምን ይሆናል አሁን ደግሞ ይሄንንና ይሄን ክሮስ እናደርገው 2 ሲባዛ በ2 ምን ይሆናል 2 ሲባዛ በ2 4 ሲቀነስ ይሄ 2 ሲባዛ 1 ሲባዛ በ4 1 ሲባዛ በ4 ስንት ይሆናል 4 ይሆናል ታይምስ ጄ ፕላስ እንልና አሁን ደግሞ ይሄና ይሄ ካንስል ይሆንና 2 ሲባዛ በ1 ማን ይሆናል 2 3 ሲባዛ በ4 12 ማን ይሆናል ኬ ይሆናል ይሄ ማለት ከ6 ላይ 1 ስንቀነስ 5i ይሆናል ማለት ነው 5i ከ4 ላይ 4 ሲቀነስ 0 0 ታይምስ j ማይነስ 0 ማለት ይሄ ማለት ማይነስ 0 ታይምስ j ይሆናል እንደገና ፕላስ እንልና ከ2 ሲቀነስ 12 ማይነስ 10 ኬ ይሆናል ይሄ ማለት በቀጥታ 5i ማይነስ 10 ኬ ይሆናል ማለት ነው ስለዚህ ይሄ ነው አሁን ይሄን ካገኘን ምን እናገኛለን ኤሪያ ኦፍ ፓራሎግራም እንሰራለን ማለት ነው the area of the parallelogram ማለት the area of the parallelogram ማለት the magnitude of u cross v ማለት ነው ይሄ ማለት square root of x square ማለት 5 times 5 25 ይሆናል 0 ነው ፕላስ 0 ፕላስልና ኔጌቲቭ 10 ታይምስ ኔጌቲቭ 10 ደግሞ 100 ይሆናል ማለት ነው ይሄ ማለት ስኩዌር ሩት ኦፍ 125 ይሆናል ስኩዌር ሩት ኦፍ 125 ይሄ ኢራሽናል ነው አዝ ኤ ፕሮዳክት ኦፍ ራሽናል ኢራሽናል ከተጻፈ 5 ታይምስ ስኩዌር ሩት ኦፍ 5 ይሆናል 5 ታይምስ 5 25 በ5 125 ነው ወይም ደግሞ ይሄ ማለት 25 ታይምስ ስኩዌር ሩት ኦፍ 25 ታይምስ ስኩዌር ሩት ኦፍ 5 ማለት ነው ስኩዌር ሩት ኦፍ 25 5 ይሆናል ይሄ ኤሪያ ስለሆነ ምን እናደርጋለን ስኩዌር ዩኒት ብለን እንወስዳለን ማለት ነው በኤሪያ በስኩዌር ስለሆነ የሚቀመጠው ስለዚህ the area of the parallelogram is equal to the magnitude of the cross product of the vector u and vector v ነው ይሄ ማለት ስኩዌር ሩት ኦፍ እቺ 5 ስኩዌር ነው 25 የመጣው ቀላል ስለሆነ ይሄ 5 ታይምስ 5 ኤክስ ስኩዌር ነው አይደለ 5 ታይምስ 5 ስንት ይመጣል 25 ይሆናል የy 0 ነው 0 ስኩዌር ማለት 0 ነው 0 ማንኛውም ቁጥር ላይ አድ ብናደርገው ያንኑ ቁጥር ነው 25 ይሰጠናል ኔጌቲቭ 10 ስኩዌር ሲሆን 100 ነው 25 እና 100 125 ይመጣል ይሄንን ስኩዌር ሩት ኦፍ ስኩዌር ሩት ኦፍ 125 ማለት ምን ይሆናል ማለት ነው ስኩዌር ሩት ኦፍ 25 ታይምስ 5 ማለት ነው 25 በ25 125 ይሄ ማለት ደግሞ ስኩዌር ሩት ኦፍ 25 ታይምስ ስኩዌር ሩት ኦፍ 5 ማለት ነው ስኩዌር ሩት ኦፍ 25 5 ይሆናል 5 ታይምስ ስኩዌር ሩት ኦፍ 5 ያልነው ከዚህ ተነስተን ነው ማለት ነው ስለዚህ the area of the parallelogram 5 times square root of 5 square unit ይሆናል ማለት ስለዚህ the area of the parallelogram is 5 times square root of 5 square unit ይሆናል የተጠየቅነው ጥያቄ ይሄ ነው ስለዚህ the area of the parallelogram ማለት the magnitude of the cross product of u and v ይሆናል ይሄን በደንብ ማስታወስ ነው ስለዚህ ተማሪዎች cross product በዚህ እናጠቃልላለን በሚቀጥለው applications of scalar and cross productን እንሰራለን ማለት ነው በሚቀጥለው ሌሰን ስለዚህ እስከዛ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁንና ላይክ ማድረጋችሁን አትርሱ ቻው ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ